አረ ለቤዚ ድረሱላት። ቤዚ ችግር ውስጥ ነች። የምር ይሄ ልጅ በጣም እያስፈራራት ነው ያለው። ሁሉን ነገር በግዴታ ካላደረግሽ እያላት ነው ያለው ይመስለኛል። እንደዛ ነው ውስጥ የሚሰማኝ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ያው ተጠፋፍተናል፣ ግን ደግሞ የጠፋሁት ነግሬያቸዋለሁ። አውቄ ነው አልሰራም ብያቸዋለሁ። ምክንያቱም በጣም ነው የደበረኝ ቤተሰብ ማርያምን። እኔ በጣም ነበረ የሚመቸኝ ጊዜ ሲኖረኝ ሩጬ በእነሱ መስራት ወድ ነበረ። ግን አሁን ላይ እነዚህ ቀንዳሞች ከመጡ በኋላ በጣም ደበረኝ፣ አስጠላኝ። በቃ ግን ያው ኮሜንት ላይ ውጥ ውጥ ላለው አያቸዋለሁ። ማርክ የሚያደርጋቸው ነገሮች እያሳቁኝ ነበረና ነገር ግን አሁን ትናንት ማርክ ያደረገው ነገር በጣም ስህተት የሆነ ነገር ነው። ከሱ ላይ የሆነ አደጋ የሚያመጣበትና እንግዲህ ዛሬም እነዚህ ቀንዳሞች መጥተው ጭራሹኑ መግቢያ ሰሩ ማለት ነው። ሰላም ሰላም ፋሚሊ እንዴት ናችሁ? የማን አባታችሁ ፋሚሊ ነው ይሄ? ፋሚሊ የማን ነው? የማርክና የዴዚ ነው። እናንተ ከዚህ ጋር ምን ይጥላችኋል? ማን ያውቃችኋልና? ሰርጎ ገቦች ውጡ ከዚህ። ድጋሜ መግቢያ ባሰሩ ራሱ ደስ ይለኛል። እንደለመደባችሁ ከኋላ ተከተሉ ቁጭሎች። ፋሚሊ ከፈለጋችሁ ደግሞ የራሳችሁን ዩቲዩብ ክፈቱና ከዛው ተግማሙ። እቺ ሴቷማ ዘጋችኝ እኮ እቺ ዘጊ። በመጀመሪያ ደረጃ ቤተሰብ እቺ ጓደኛዋ ባለፈው ቤዛ የታመመች ጊዜ አይተናት ነበር አይደለ? ለማርክ በር ስትከፍትለት ምናምን ነገር ዝርፍጥ ያለች ጎታታ ጉትት ነበረች እና አሁን ላይ ደግሞ ዛሬ ሳያት እኔ በጣም ነው የደነገጥኩት። እንዴት ነው በአንዴ እንዲህ ፊዚካሉ አለባበሷ ሊቀየር የቻለው ብዬ ማለት ነው ሳስበው። ግን ይሄ ልጅ በደንብ አድርጎ ነው የደጎማት። በቃ በደንብ ገብቶላታል። የሆነ ጠገን ያለ ብር ነው የሰጣት። ለዛ ነው የምታሽቃብጠውና እውነት ቤዝ ማርክን እንደምትወደው እንደምታፈቅረው ታውቃለች። ግን ገንዘብ ስለሰጣት ብቻ እየመከረቻት ነው። ማርክ አይሆንሽም፣ የሚሆንሽ ናቴ ነው። በዛሬ ቪዲዮ መገመት ትችላላችሁ ልጅቷ ከኋላ ሴራ እንዳላት። መኪናውን እንድትቀበለው አንቺን ደስ እንዲልሽዬ ነው ያለች የምታሽቃብጠው። ማሽቃበጥ እንዳይመስላችሁ። ይሄ ማለት ቤዚ ብትሰደብ ባትሰደብ ግድ አይሰጣት። አሁን ቤዚ ዛሬ የምትባለው ምንድን ነው? ሴት ልጅ ገንዘብ ነው የምትወደው፣ ድሃ የሆነን ወንድ አትወድም፣ ፍቅር አትፈልግም፣ ገንዘብ ነው የሚገዛት። እንግዲህ ይህ ሁሉ የሚሰጣት ለቤዚ ነው። ይሄ ሁሉ ስም ማለት ነው የሌለባትን። እኔ ገንዘብ ወዳድ ናት ብዬ እኔ በፍጹም አእምሮዬን አላሳምንም። እንደዛ የምታደርግም አይመስለኝም ሳስበው። ግን ልጁ ራሱ መኪናውን የሰጣት እንዴት እንደሆነ አይታችኋል። አልፈልግም ብላለች፣ ግን እያስገደዳት ነው። እያስፈራት ያለ ነገር አለ። ከእሱ ጋር እንድትሆን ያደረገበት መንገድ አለ። ማርክም ተናግሯል። በመጀመሪያ ደረጃ እኔን ምን ብለኸኝ፣ እኔ እናንተ እንተዋወቃለን፣ እኔን ምን ብለኸኝ ነው የመጣኸው? ግን አሁን የምታደርጋቸው ነገሮች በጣም ያሳፍራል እያለው ነበረ። ስለዚህ ለማርክ የተናገረው ነገር አለ፣ ከዚህ ጋር ደግሞ በተግባር የሚያደርገው ነገር ሌላ ሆኖበታል ለማርክ ማለት ነው። እና ይሄ ልጅ ቤዝን ከማስፈራራት ወደኋላ አይልም። ባለፈው አበባውን እንደዛ ወርሮባት የሄደ ጊዜ ዝቶ ነው የሄደው አይደለ? በድጋሚ ስመጣ ግን በእንደዚህ አይነት መልኩ አይደለም የምንለያየው ብሏታል። በሆነ ነገር ይዟታል፣ ቤዚን በሆነ ነገር ይዟታል። ምክንያቱም በዚህ ፍጥነት የማርክ ፍቅር ወጥቶላት ከልጁ ጋር የምትሆንበት ምንም ምክንያት የለም። ምናልባት ከማርክ ጋር መለየት ትፈልጋለች፣ ከእሱ ጋር ያለ መቀጠልን ምርጫ ልታደርገው ትችላለች። ግን በአንዴ ዘላ ደግሞ ከዚህ ልጅ ጋር ፍቅር አትጀምርም እንዴ! እኛ ሴቶች ልባችን እናውቀዋለን አይደለ? እንረዳዳለን። የምንወደው ሰው ተለይቶን ቢሄድም ግን ደግሞ ሩጠን ሄደን ሌላ ሰው አናቀርብም። ጭራሹኑ አውሬ ሆኖ ነው የሚታዩን አይደል? ቤተሰብ እንደራሴ ሳስበው እንግዲህ ያው ፍቅር አንድ አይደለ? በፍቅር ዙሪያ የሚሰማን ስሜት ሁላችንም አንድ ነው። ምንም የተለየ ስሜት አይሰማንም እና ቢያንስ ነገሮችን ልታረጋጋቸው ይገባል። ስለዚህ አስፈራርቷት ነው ከሱ ጋር እንድትሆን ያደረገችው። እህትየውም በዚህን ያክል ብዙ የማይመቻት ነገሮች ሁሉ ልክ ስላልሆኑ የሆነ ይጎዳታል ብላ ስጋት ገብቷታል እህቷ። አሁን ስጋት ብቻ ሳይሆን በደንብ አድርገሽ ቤዚን ልትከታተይ ይገባል። የሆነ ነገር አድርጓት እንዳይሄድ ብቻ። እና አንተ አልጫ የሆንክ ወንድ ተብዬ ማለት ነው ናቲ ተብዬው፣ በመጀመሪያ ቤዚን ማስደሰት ከፈለክ ማለት ነው ማርክን ማስቀናት አይጠበቅብህም። እዚህ ጋር አልጫ አትሁን። በቃ ያስጠላል። የወንድ ባህሪ ይኖር በመጀመሪያ ደረጃ ማለት ገባ አይደለ? እኔ ማርክ አሁን አንዳንድ ነገሮቹ አይመችኝም። ማርያምን ስነግራችሁ በቃ በግልጽ ነው የምነግራችሁ። የማይመችኝ ምንድነው? በፍቅሩ ጉዳይ አይደለም። አንደኛ ነገር የማይረጋጋው ነገር፣ በተናደደበት ሰዓት ደግሞ የሚናገራቸው ነገሮች በጣም ነው የሚያናድዱኝ። እኔ እሱ አይመቸኝም። ከዛ ውጭ ግን ማለት ነው ቤዝ ቸኮሌት እና ማስቲካ ብቻ ላንቺ በቂ አይደለም የምትለው ማርክን ለመንካት ነው። ምን አይነት ባለጌ ነገር! ማርክ ለቤዚ ማለት ነው እንኳን አይደለም ይሄን እንዳንተ አይነት ብጣሻም ከዛ በላይ ማድረግ ይችላል። የመሬን ነው። ማርክ ለራሱ የተንጣለለ መኪና ያለው ሰው ነው። ገባ አንተ? የሆነ የተለጣጠፈ መኪና አምጥተህ አሁን ማርክን ለማስቀናናት። ፍቅር ደግሞ በግዴታ የሚሆን ነገር የለውም፣ በማስቀናት የሚሆን ነገር የለም። በቃ ወሰድካት አይደለ?
ምንም ማርክን ማንሳትም አይጠበቅብህ። እህቱ ስታነሳው ማርክ የሚባል ሰው ማንሳት አልፈልግም። መጀመሪያ እንደ ሴት እዚህ ጋር አፍን ስታሞጠሞጥ አልነበረም እንዴ? ይሄን መኪና ስገዛ አሁን ይሄን ስጦታ ስገዛ ብዙ የሚናደዱ ሰዎች አሉ፣ ግን ምንም ማድረግ አልችልም። የራስን መኪና አቅፈው መዞር ትችላለህ። ማርክ ግን በአንተ ብጣሽ መኪና ሊቀናም አይችልም። ከዛ በላይ የማድረግ አቅም አለው። ገባ? አሁን ያለመረዳዳታቸውን ያለመግባባታቸውን ተከትለ በተከፈተው ቦይ ገብተ እዚህ ጋር እዛና እዚህ አትርገጥ፣ አታለቅልቅ፣ አለቅላቂ። ይሄ ማሰቢያው ዝግ ነው እንዴ? ፍቅርና መኪናን ከአንድ ላይ የሚያቀላቅል ፍቅር በመኪና ይተመናል? መኪናው ካልተቀበልሽኝ እንደማትወጂኝ ነው የምረዳው። በዚህ ሁኔታ እንዴት ነው ቤዚ ካንተ ጋር ልትቀጥል የምትችለው? ቁሳቁስንና ፍቅርን አንድ የምታደርግ ሰውዬ። ኧረ ቤዚ ግን እኔ ቤዚ ነገር እኮ ጨንቆኛል። እኔ ምን እያደረገች እንደሆነ አላውቅም። ከዚህ ገገማ የሆነ ሰው ጋር እንዴት ነው ፍቅር ጀምረሽ ልዘልቂ የምትችይው? ግን ቤዚ አሁን ይሄን ነው ያከብረኛል ይወደኛል ስትይ የነበረው። እያየው እኮ ነው እንዴት እንደሚያደርግሽ። ነገሮችን በግዴታ እየተጫነ እያደረገ ነው ያለውና ኧረ ቤዚ ታይ አሸውጅን። ማርክን ለመሸሸት ብለሽ ከሆነ ከሱ ጋር የሆንሽው ተሳስተሻል። ከምሬ ነው። ማርክን በቃ ንጹህ በሆነ መንገድ ካንተ ጋር አልቀጥልም ብለሽ መለየት ትችያለሽ፣ ግን ህይወትሽን እንዳታበላሽ ነግሬሻለሁ። ይሄ ልጅ ከኋላ የሆነ ነገር አለው። በቃ ጓደኛሽና እሱ በጣም እየዶለቱብሽ ነው ያሉ። ሲቀጥል ደግሞ ቤዝ ለእህትሽ ክብር የሌላቸውን ሰዎች ለምንድን ነው አንቺ ግን ዝም የምትያቸው? በዚህን ያክል ቦታ የምትሰጫቸው? እኔ ማርያምን በጣም እየተናደድኩባት ነው በቤዚ አሁን ላይ። ምክንያቱም የፈለገ ነገር ቢሆን ከኔ አልፎ ሌላ ሰው ቤተሰቤ እንዲናገር አልፈልግም። ገባቸው? የፈለገ ቢያጠፉም እንኳን ማለት ነው። እቺ ድፍድፍ የሆነች ጓደኛሽ ለምንድን ነው እህትሽን አፋፏን እያለቻት ነው ያለችው? እንዳታወራ ራሱ እየፈቀደችላት አይደለም። ለምንድን ነው አንቺ ዝም የምትይው እንዴ? ጓደኝነቱ ላንቺ ነው አይደለ? ስለዚህ አንቺን ከወደዱ እህትሽን ሊወዱ ይገባል። ለምንድን ነው በዚህን ያክል የሚያገለማምጧት? ይሄ እውነት አይታይሽም እንዴ? ቢዝ ምን ሆነሽ ነው? አረ የምሬን ነው። እኔ ከሁሉ ማለት ነው እህቷን እንደዛ ሲያደርጓት እኔ በጣም ነው የምበሳጨው። ምክንያቱም እንዴ እህቷን ሊናገሩ አይገባም እኮ። ምን አደረገች? ትክክል ነው ያደረገችው። እህቴ እንዳትፈራ ብላ። ይኸውልሽ እህትሽ ማለት አንቺ ስታለቅሽ የምታባብልሽ፣ ችግርሽን ጭንቅሽን የምትካፈል እህትሽ ነች። ስለዚህ ማንም እዛ ተረኛ ሰው መጥቶ አፉን እንዲከፍትባት አታድርጊ። የምር ቤዝ ይሄን ነገር ብቻ አስተካክል። ከዛ በኋላ አንቺ የመረጥሽውን ህይወት መኖር ትችያለሽ። ግን ቤተሰብሽን የሚያቀል ሰው ደግሞ መራቅ አለብሽ። ትክክል አይደለም ወይ ደግሞ ማስተካከል አለብሽ። አፋቸውን ማስያዝ አለብሽ። ካልሆነ ደግሞ ጭራሹን ከእህትሽ ጋር አታገናኛቸው። እንዴ በተገናኙ ጊዜ ከላይ ከታች እየሰቀሏት ነው ማይና ይሄ ተገቢ አይደለም። ማርክ ደግሞ ወደ ጠለፋው ሲሄድ ማለት ነው አሁን ቤዚን የጠለፈበት መንገድ ተመችቶኝ ነበር። ግን ቤተሰብ ማርክ እውቀት የለውም። ማርያምን ማለት እውቀት የለውም ስላችሁ እኔ እውቀት አለኝ ማለት ሳይሆን አሁን ለምሳሌ መጥለፍ ካስፈለገ እኮ ምንድነው ከቤት ወስደ የምትጨምራት አንተ? ቤትህን ሁሉ ሰው ያውቀው የለ እንዴ? በቃ እውቀት ምናምን ነገር ይጎለዋል ማርክ። አሁን እንደዛ ጠልፋት ወስዳት ከሆነ ቦታ ታስገባትም ነበር? እንዴት ነው ከቤት ወስደ ጭራሽኑ ምግብ መስራት ምናምን ነገር እንዴ? እህቷ እንደምትመጣ አታውቅም ነበረ ወይ? ይሄኔ እኮ ጠልፎ ይዟት ሄዶ ቢሆን ከሌላ ቦታ ማለት ነው ይሄ ናት የሚባል ብጣሻም የትም አያገኛትም ነበረ። ምናልባት እነሱ ተነጋግረው ችግራቸውን ሊፈቱ ይችላሉ። ቤዚም ሊበርድላት ይችል ነበረ። ቤዚ በቃ ተመልሳ ሄዳለች። ሲቀጥል ደግሞ ትናንትና ያደረገው ነገር ጭራሽ ከሱ ላይ አደጋ የሚያመጣበት እንደዛ አድርገ በካሜራ እችን ልጅ የሆነ ነገር አድርጋት ከዛ ተዝለፍልፋ አንተ ተሸክማት አምጥተ ከቤት አስረ ይሄን ነገር እኮ ማስረጃ አድርጋ ማለት ነው። የምር ድራማ ካልሆነ ማስረጃ አድርጋ በፖሊስ ታሳስራለች እች ልጅ ማለት ነው። ጠልፎ ወስዶኝ ነበረ ብትል አሁን ማስረጃ ብታስገባ የማትታሰርበት ምንም ምክንያት የለም እንዴ። ምን ሆነ ነው? አንዳንድ ነገሮችንማ በእውቀት ተራመድ እንጂ። ሲቀጥል ደግሞ ምን ብሎ ቢያሳምን ነው ግን ይሄ ልጅ? ያልከኝ ነገር ሌላ ነው የምትለው። ምን ብሎ ነው አንተ የመጣ? ልጁ ምን ብሎ ነው ወደ ቤዛ ህይወት ይዘው የመጣው? ምን አይነት ወሬ አውርቶህ ነው? አሁን ላይ እሱ ያደረጋቸው ነገሮች እየገረሙህና እያስደነገጡ ያሉት ከመጀመሪያው ምን ብሎ ነው የደለለ? የሆነ ነገርማ በቃ ሸዋሸዋ ሰርቶታል። ይሄ ናቲ የሚባል ሰው ማለት ነው ማርክ የዋህነቱን ተረድቶ ምናምን ነገር ሸዋሸዋ ሰርቶታል። ቤተሰብ አይ ማርኪ ሸዋሸዋ ተሰርታል እኮ ከምሬ ነው። አሁን ያዙኝ ልቀቁኝ ብትል ምን ዋጋ አለው? ሲጀመር ሆነ ቤዚ የቆረጠላት እየመሰለኝ ስለሆነ ነገሮችን ጋባ አድርጋቸው። በቃ ማርክ ሁሉን ነገር በራስን ያበላሸው ባይዘው ፈጥነ መናገር በቃ ፈጥነ ነገሮችን ማድረግ። አንተ ከስተት አትማርም። ማርያምን ማርክ ለምንድን ነው ግን ከስተቱ የማይማረው? ስንቴ ተፈትኗል እኮ ከዚህ በፊት በጣም 3-4 ጊዜ ፈተና ገጥሞታል። ግን ምንም ከስተቱ ሊማር የማይችል ልጅ በቃ ስተት መደጋገም። አንተ ለምንድን ነው ብለህ የማትሆነው? ማርክ ግን ለማንኛውም አሁንም የምታውቀው ነገር ካለ ማርኬ ማለት ነው ዝም እንዳትል። ይሄ ልጅ በቃ ጤባ ጤብ መጫወት አለብህ። ደግሞ እንደዚህ ሲሆን በዱላ ምናምን ሳይሆን ሴራውን አጋልጥ። በቃ
ቤዚን በፍቅር ካልሆነ የሆነ በማጭበርበር ቀርቧት ከሆነ ማለት ነው ቤዚ አልፈለገችም ብለ ዝም እንዳትል አንተም ሐቀን ማውጣት አለብህ። ልጁ ምን ብሎ እንደመጣ ሲቀጥል የሆነ ነገር ካለ ከጀርባው አውጣበት ማወቅ አለባት ቤዚ። ይሄ ጅላጅል በስንት አመት ወጥቶ ነው ግን? እኔ ቤተሰብ ግራ ገባኝ እኮ ማለት ቤዚ በስንት አመቷ ፍቅረኛ ብትይዝ ነው? አሁን ለምሳሌ 20 አመቷ ነው አይደለ? ከማርኬ ጋር ከተገናኙ አመት ምናምን አልፏቸዋል። ስለዚህ ቤዚ በስንት አመቷ ፍቅር ይዟት በስንት አመቷ ተፋቅረው ነው ይሄ ልጅ በስንት አመቱ ከሀገር ወጥቶ ነው አስሬ ለኛ ለህይወታችን ብዬ ነው ከሰው ሀገር የወጣሁት ምናምን ነገር። ከዛ እስኪ ደግሞ የሰራውን ፎቅ ይሄ 8ኛ 7ኛ ፎቅ የሰራውን አሳየን እስኪ። ይሄ ገንዘብ ብርቁ ሲያስጠላ